ሲምፕል ኤግዛምፕል ልስጥና ልጀምር። ምን መሰላችሁ? አንድ ቤትን ለመስራት አስባችሁ እንበል። ኦኬ ሶ አንድ ሰው አንድ ቤትን ለመስራት መጀመሪያ ምንድነው ማድረግ ያለበት? ይህንን ቤት ከመገንባቱ በፊት ቤዝሜንት መጀመሪያ ፋውንዴሽን ማዘጋጀት አለበት አይደለ? ሶ ፋውንዴሽን ካዘጋጀ በኋላ ግድግዳዎችን ዌሎችን ማቆም አለበት አይደለ? ሶ ስለዚህ ለዚህ ቤት ፋውንዴሽን ያስፈልጋል። ከዛም በኋላስ ቤቱን አንድ ሰው ከሰራ በኋላ ምንድነው የሚያደርገው? ውስጥ ቀለሞችን ይቀባል ማለት ነው። ዲኮሬሽን ኦኬ። ውስጥ ቀለሞችን ሊቀባ ይችላል። ብሮችን ምናምን ዲኮሬሽኖችን ያስተካክላል ማለት ነው። ስለዚህ ኤችቲኤምኤል ማለት ለቤት ቤዝመንት ነው። ኦኬ አንድን ቤት ከመስራታችን በፊት መጀመሪያ ቤዝመንት መሰረት እንደምንሰራ ሁሉ ኤችቲኤምኤል ምንድነው? ቤዝመንት ነው ማለት ነው። መሰረት ነው። ደግሞ ይሄ ውስጥ ዲኮሬሽን የምናደርግ ነገሮች አንድን ቤት መሰረትን ከሰራን በኋላ አጠቃላይ ምን እናደርጋለን? ቀለም እንቀባለን፣ የተለያዩ ዲኮሬሽኖችን እንሰራለን ማለት ነው። ኦኬ ሶ ይሄ ዲኮሬሽን የምናደርጋቸው ማለት ነው አንድን ቤት ሰርተን ከሰራን በኋላ ቀለም መቀባት ሊሆን ይችላል። የተለያዩ ወንበሮችን እናስገባለን፣ የተለያዩ ዲኮሬሽን እንሰራለን ማለት ነው። ሲምፕሊ በቃ ዲኮሬሽን የምናደርጋቸው ደግሞ ሲኤስኤስ ብለን እንጥራለን ማለት ነው። ኦኬ ሲኤስኤስ ብለን እንጥራለን። ቤዝመንቱ መሰረቱ አንድን ቤት የምንሰራበት ፋውንዴሽኑ አንድ ቤት ስንሰራ በቃ ምንድነው? ኤችቲኤምኤል ማለት ነው። ሲምፕሊ ኤችቲኤምኤል ማለት ነው። ስለዚህ ኤችቲኤምኤል ማለት ምን ማለት ነው የሚለውን እስቲ ለማየት እንሞክራለን። ባይ ዘ ዌይ ይሄንን መጀመሪያ ላይ ስለ ኤችቲኤምኤል እና ስለ ሲኤስኤስ እያንዳንዱን ከሲምፕል ኤግዛምፕል ጋር ኮንሰፕቱን መጀመሪያ በደንብ እንረዳለን። ኮንሰፕቱን መጀመሪያ በደንብ ከተረዳን በኋላ እያንዳንዱ ደግሞ ኮድ እያደረገን ከኔ ጋር እናያለን ማለት ነው። ስለዚህ ኤችቲኤምኤል is a hypertext markup language። እዚህ ጋር እንደምታዩት ኤችቲኤምኤል ማለት hypertext markup language ማለት ነው። ኦኬ ሶ hypertext markup language ካለ ለምንድን ነው የምንጠቀመው? it is the standard markup language። ለምንድን ነው የምንጠቀመው? for creating static website and web application ማለት ነው። ኦኬ እዚህ ጋር ማወቅ ያለባችሁ ነገር ኤችቲኤምኤል የምንጠቀመው ለምንድን ነው? ስታቲክ ዌብሳይቶችንና ዌብ አፕሊኬሽኖችን ክሬት ለማድረግ የምንጠቀምበት ማርክአፕ ላንጉጅ ነው። ኦኬ እዚህ ጋር ልብ ማለት ያለባችሁ ኤችቲኤምኤል ማለት ማርክአፕ ላንጉጅ ነው እንጂ ፕሮግራሚንግ ላንጉጅ አይደለም። ኦኬ ብዙ ሰዎች ብዙውን ጊዜ ኤችቲኤምኤል ሲባል ምን ብሎ ነው የሚያስቡት? ኤችቲኤምኤል ፕሮግራሚንግ ላንጉጅ እንደሆነ ነው የሚያስቡት። ነገር ግን ኤችቲኤምኤል ፕሮግራሚንግ ላንጉጅ አይደለም፣ ማርክአፕ ላንጉጅ ነው። it is not programming language but it is a markup language ነው ማለት ነው። so it is consist of a series of elements ማለት ነው። ሲሪየስ ኤሌመንቶችን በውስጡ የያዘ ነው ማለት ነው። the element tell the browser how to display the content። እያንዳንዱ ኤሌመንቶች ብሮዘራችን እንዴት ኮንቴንቶችን ዲስፕሌይ ማድረግ እንዳለበት ይነግራል ማለት ነው። ኮንቴንት ስንል በዶክሜንታችን ላይ የተጻፉ በፔጃችን ላይ የተጻፉ ጽሁፎች፣ ኮዶች የተለያዩ ሊሆኑ ይችላሉ ማለት ነው። it describe the structure of web page። ኦኬ ኤችቲኤምኤል ምን ዲስክራይብ ያደርጋል? እያንዳንዱ ዌብ ፔጅ ስትራክቸሩ ምን ይመስላል፣ ኦኬ እንዴት ነው ስትራክቸር የሆነው የሚለውን የዌብ ፔጅ ስትራክቸሩን ለኛ ዲስክራይብ የሚያደርግ ምንድነው? ኤችቲኤምኤል እንላለን። ይሄ ኤችቲኤምኤል ምንድነው ካላችሁ ማርክአፕ ላንጉጅ ነው። it is not programming language. it is widely used language on the web። ኦኬ ማርክአፕ ላንጉጅን በብዛት የምንጠቀመው በዌብ ላንጉጅ ላይ እንጠቀማለን ማለት ነው። ኦኬ ለዌብ በብዛት እንጠቀማለን። ሌላኛው ደግሞ ኤችቲኤምኤል ክላይንት ሳይድ ስክሪፕቲንግ ላንጉጅ ነው። ማወቅ ያለባችሁ ነገር ክላይንት ሳይድ ስክሪፕቲንግ ላንጉጅ ነው። ደግሞ it is not case sensitive። ኦኬ ኤችቲኤምኤል is not case sensitive ማለት ነው። case sensitive አይደለም። ያ ማለት ለምሳሌ ኤችቲኤምኤል ብለን ስንጽፍ በካፒታልን መጻፍ እንችላለን፣ በስሞልን መጻፍ እንችላለን ማለት ነው። ለምሳሌ
ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን ብንወስድ ሲ ፕላስ ፕላስ ብዙ ጊዜ ምንድነው ኬስ ሴንሲቲቭ ነው። ኬስ ሴንሲቲቭ ነው። ነገር ግን ኤችቲኤምኤል ምንድነው ኬስ ሴንሲቲቭ አይደለም። በካፒታልም በስሞልም መጻፍ እንችላለን ማለት ነው። ቀጣዩን እና ሶ ስትራክቸር ኦፍ ኤችቲኤምኤል ምን ይመስላል የሚለውን እስቲ ለማየት እንሞክር። ኦኬ ቤዚክ ስትራክቸሩ ምን ይመስላል ማለትም ኤችቲኤምኤል ማርክአፕ ላንጉጅ ነው ብለናል። ኤችቲኤምኤልን የምንጠቀመው ስታቲክ የሆኑ ዌብሳይቶችን እና ዌብ አፕሊኬሽኖችን ክሬት ለማድረግ እንጠቀማለን ብለናል። ሶ ይሄ ዌብሳይትን ክሬት ለማድረግ የግዴታ ምንድነው የምናደርገው ኮዶችን መጻፍ አለብን አይደለ? ሶ ይሄንን ደግሞ የምንጽፍበት ስትራክቸሩ ቤዚክ ስትራክቸሩ የኤችቲኤምኤል ስትራክቸሩ ምን ይመስላል የሚለውን በምናይበት ሰዓት ላይ እዚች ጋር እስኪ 4 አሉ ማለት ነው። ይሄ ስትራክቸሩን ከማየታችን በፊት ነገር ግን ስትራክቸር ኦፍ ኤችቲኤምኤል ማለት ምን ማለት ነው የሚለውን ቤዚክ ዲፊኒሽኑን እንይና ወደዚህ እንመጣለን። ሶ ኢት ሪፈር ቱ ዘ ኦርጋናይዜሽናል ዲዛይን ኦፍ ኤ ዌብሳይት ፔጅ። ኦኬ ስትራክቸር ኦፍ ኤችቲኤምኤል ማለት ምን ማለት ነው? ኦርጋናይዜሽናል ዲዛይኑ ነው። የአንድ ዌብሳይት ፔጅ ኦርጋናይዜሽናል ዲዛይን ምን እንላለን? ስትራክቸር ኦፍ ኤችቲኤምኤል እንላለን ማለት ነው። ኢት ሹድ ኢንክሉድ ዘ ፎሎዊንግ ሚኒመም ኤሊመንት ኦፍ ዘ ታግስ። የኤችቲኤምኤል ስትራክቸሩ እነዚህ 4 ዋና ዋና ኤሊመንቶችን ኢንክሉድ ማድረግ አለበት ማለት ነው። ቢያንስ ሚኒመም ኤሊመንቶች ወይንም ሚኒመም ታጎች በጣም አስፈላጊ የሆኑት ኢንክሉድ ማድረግ ያለበት እነዚህ 4ቶች ናቸው ማለት ነው። የመጀመሪያው ኤችቲኤምኤል የምንለው ነው። ኤችቲኤምኤል የምንለው ነው። ሶ ዚስ ኢዝ ኤ ሜን ኮንቴይነር ፎር ኤችቲኤምኤል ፔጅ ማለት ነው። ይህ ኤችቲኤምኤል ኤሌመንት ወይንም ኤችቲኤምኤል ታግ የምንለው የኤችቲኤምኤል ፔጅ ዋና ኮንቴይነር ነው። ሁለተኛው ሄድ ነው። ሄድ ታግ ነው ማለት ነው። ይሄ ሄድ ታግ ምንድነው? የፔጁ ሄደር ነው። ኦኬ የፔጅ ሄደር ኢንፎርሜሽንን የያዘ ነው ማለት ነው። ኦኬ ሶስተኛው ምንድነው? ታይትል ነው። ታይትል ነው። እያንዳንዱን ባይዘው ኮድ ያደረግንም ቢሆን እዚች ጋር እናያለን ማለት ነው። ስለዚህ ለዛ ነው ይፈጠንኩ ማሳየው። this is used for title of the page ማለት ነው። የአንድን ዌብሳይት ፔጅ አለ። ሶ የፔጃችን የዌብሳይታችን የዌብ ፔጃችን ታይትሉን ለመግለጽ እንጠቀማለን ማለት ነው። it is used to give title to the browser window. ኦኬ ብሮዘር ዊንዶዋችን አለ። ሶ ለዛ ለብሮዘር ዊንዶዋችን ታይትል ለመስጠት የምንጠቀመው ታግ ነው ማለት ነው። ይሄ ታይትል ግሬተር ዛን ታይትል ሌዛን የሚለው ታይትል ታጉ ለብሮዘራችን ዊንዶው ታይትል ለመስጠት እንጠቀማለን። ደግሞ ይሄ ታይትሉ ዲስፕሌይ የሚሆነው የት ነው ካላችሁ at the top of window ነው ዲስፕሌይ የሚሆነው። ነገር ግን ፔጅ ላይ ዲስፕሌይ የሚሆነው ማን ነው ካላችሁ ቦዲ ነው። ኦኬ ይሄ ቦዲ ነው። ቦዲ ምንድነው የሚለውን በምናይበት ሰዓት ላይ it is the main body part of the page ነው። ይሄ ፔጃችን ዋና ሜን ቦዲን የያዘ ምንድነው? ቦዲ ታግ ነው ወይንም ቦዲ ኤሌመንት ነው። ሶ ይሄ ቦዲ ኤሌመንት it's a contain anything which are visible to the part of the user ማለት ነው። ለዩዘር የሚታይ ፓርት ነው። ኦኬ ወይንም ለቪዚተር የሚታይ ፓርት ነው ይሄ ቦዲ ማለት ነው። ማለትም ለምሳሌ ኮድን ከጻፍን በኋላ ለዩዘሩ የሚታይ ዲስፕሌይ የሚሆን ፓርት ቦዲ ፓርት ነው። ለምሳሌ ሄድ ላይ የምንጽፈው ነገሮች አይታዩም ማለት ነው። ለዩዘር ቪዚብል አይደለም። ነገር ግን ለዩዘር ቪዚብል ፓርቱ ምንድነው? ቦዲ ነው። ለዩዘር ቪዚብል ፓርቱ ለምሳሌ ታይትልን ስንጽፍ የምንጽፈው በምን ውስጥ ነው? በሄድ ውስጥ ነው የምንጽፈው ማለት ነው። በሄድ ሴክሽን ውስጥ እንጽፋለን። ይሄ ታይትል ነገር ግን ዲስፕሌይ የሚሆነው የት ነው ካላችሁ ኦን ደ ቶፕ ኦፍ ደ ዊንዶው ነው ዲስፕሌይ የሚሆነው ታይትል ዲስፕሌይ የሚሆነው ኦን ደ ቶፕ ኦፍ ደ ዊንዶው ነው። ነገር ግን ቦዲ ለዩዘር ቪዚብል ፓርት ነው። ኦኬ the visible part of the user is the body ነው። ሶ እዚህ ጋር ስትራክቸሩ ቤዚክ ስትራክቸሩ አለ ማለት ነው። ስለዚህ መጀመሪያ ላይ HTML የሚለው ኤሌመንት ነው ያለው። ሶ ይሄኛው HTML ስታርት
ወይም ቢጊንግ ኤችቲኤምኤል ታግ ነው። እዚህ ጋር ኢንድ ታግ አለ። ሶ ሄዳችን አለ ሁለተኛ ላይ ሄድ አለ። ሶ በዚህ ሄድ ውስጥ ነው እንግዲህ ታይትል ያለው ማለት ነው። ታይትል ኤሌመንት ወይም ታይትል ታግ ሶስተኛ ላይ በሄድ ውስጥ ነው የሚካተተው ማለት ነው። አራተኛ ላይ ያለው ቦዲ ነው። ኦኬ ቦዲ ነው። ይሄ ቦዲ የተለያዩ ፓራግራፎችን ሊሆን ይችላሉ፣ ሄዶችን ሊሆን ይችላሉ ይይዛል ማለት ነው። ይሄ ቦዲ ለዩዘራችን ማለትም በፔጃችን ላይ ዲስፕሌይ ሊሆን የሚችሉ ፓርቲን የሚይዝ ነው። ፔጅ ላይ በፔጃችን ላይ በዌብ ፔጃችን ላይ ዲስፕሌይ ሊሆን ይችላሉ። ማለትም ኢሜጅ ሊሆን ይችላል። ባይዘው ይሄ ዲስፕሌይ የሚሆነው ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ አውዲዮ ሊሆን ይችላል። ኤኒቲንግ ማለት ነው። ኤኒቲንግ ለዩዘር ቪዚብል የሆኑ ፓርቶች በምን ውስጥ ነው የሚካተቱት? በቦዲ ውስጥ ነው የሚካተቱት ማለት ነው። ቪዲዮም ጭምር ኢሜጅንም ማንኛውም ቴክስቶችንም ሊሆን ይችላሉ። ለዩዘር ቪዚብል የሆኑ ፓርቶች በሙሉ በቦዲ ውስጥ ነው የሚጻፉት ማለት ነው። በቦዲ ውስጥ ነው የሚካተቱት ማለት ነው። እዚህ ጋር ለምሳሌ ኮድ ትንሽ እንደ ኮድ ተጽፏል ማለት ነው። እዚህ ጋር የመጀመሪያው ኤክስክላሜሽን ዶክ ታይፕ አለ። ይሄ ኤክስክላሜሽን ዶክ ታይፕ ባይ ዘ ዌይ እንትኑን ነው የሚገልጸው፣ ታይፑን ነው ማለት። ለምሳሌ ኤክስክላሜሽን ዶክ ታይፕ የሚለው ከዛ ኤችቲኤምኤል ስንል ምንድነው ኤችቲኤምኤል 5ን እየተጠቀመን እንዳለ ይገልጻል ማለት ነው። ሌላኛው ኤችቲኤምኤል ታግ ነው። ሁለተኛ ላይ ማወቅ ያለብን ነገር ወደ ዋናው ከመግባታችን በፊት ማወቅ ያለብን ቤዚኩ ነገር ኤችቲኤምኤል ታግ ነው። ኦኬ ስለዚህ ኤችቲኤምኤል ታግ ማለት ምን ማለት ነው የሚለውን እናያለን እስቲ። they are the basic building block of any website። ኦኬ ኤችቲኤምኤል ታጎች ምንድናቸው? ለማንኛውም ዌብሳይት ቢልዲንግ ብሎክ ናቸው። ኦኬ እንዴት መሰላችሁ የሚሆነው? ኤችቲኤምኤል ታግ የምንላቸው እነዚህ ናቸው። ኦኬ ታጎች ለምሳሌ ኤችቲኤምኤል አለ እዚህ ጋር፣ ይሄ ፓራግራፍ ታግ አለ፣ ሄድ ታግ አለ ማለት ነው። እንዴት ነው ቢልዲንግ ብሎክ የሚሆነው? ለምሳሌ በፓራግራፍ ውስጥ የተለያዩ ጽሁፎችን ነው የምንጽፈው በፓራግራፍ ታግ ውስጥ ማለት ነው። ስለዚህ ይሄ ታግ ከሌለ ማለት ነው፣ ይሄ ታግ ከሌለ ዌብሳይትን ቢውልድ ልናደርግ አንችልም። አንድን ዌብሳይት ቢውልድ ለማድረግ የግዴታ ኤችቲኤምኤል ታግ መኖር አለበት። ምክንያቱም ኮድ የምናደርገው ዌብሳይታችን ቢውልድ ለማድረግ የግዴታ በታግ ውስጥ ነው። ታግን በመጠቀም ነው ኮድ የምናደርገው ማለት ነው። ኦኬ ለዛ ነው ቢልዲንግ ብሎክ ኦፍ ዌብሳይት የሆነው ማለት ነው። they are represent the structure components of the document። ዋና የዶክሜንት ኮምፖነንት ስትራክቸሩን ሪፕሬዘንት ያደርጋሉ ኤችቲኤምኤል ታጎች። they define how the browser will format and display the content ማለት ነው። ኦኬ ኤችቲኤምኤል ታጎች ለኛ ምንድነው የሚገልጹ ዲፋይን የሚያደርጉት ምንድነው ካላችሁ፣ አንድ ዌብ ብራውዘር እንዴት ነው ኮንቴንትን ፎርማት እና ዲስፕሌይ የሚያደርገው የሚለውን ለኛ ዲፋይን ያደርግልናል ማለት ነው። it help the web browser to distinguish HTML content and simple content። አንድ HTML ኮንተንት እና ሲምፕል ኮንተንቶችን ዲስቲንጉሽ ለማድረግ እንጠቀማለን HTML ታጎችን። we use to create the HTML document and the render their properties። ኦኬ አንድ HTML ዶክመንትን ክሬት ለማድረግ እና የነሱን ፕሮፐርቲን ረንደር ለማድረግ HTML ታግን እንጠቀማለን። every HTML tag have different properties። ኦኬ ማወቅ ያለባችሁ ነገር እያንዳንዱ HTML ታጎች የተለያዩ ፕሮፐርቲ ነው ያላቸው ማለት ነው። እያንዳንዱ HTML ታግ ስንል የተለያዩ ሊኖሩ ይችላል። HTML የፓራግራፍ ታግ ሊሆን ይችላል፣ ሄድ ሊሆን ይችላል። እነዚህ HTML ታጎች ናቸው በሙሉ። እነዚህ HTML ታጎች እያንዳንዱ የራሳቸው የሆነ የተለያየ ፕሮፐርቲ ነው ያላቸው ማለት ነው። ይሄ የኤችቲኤምኤል ታግ የራሱ የሆነ ፕሮፐርቲ አለው። የፓራግራፍ ታግ የራሱ የሆነ ፕሮፐርቲ አለው። ይሄ ድንጉር ለምሳሌ ደግሞ የራሱ የሆነ ፕሮፐርቲ አለው ማለት ነው። ስለዚህ ኤቭሪ ኤችቲኤምኤል ታጎች ዲፈረንት ፕሮፐርቲ ያላቸው ማለት ነው። the many tags can be used as a fair code requirement። ማለትም
ብዙ ታጎችን የምንጠቀመው እንደ ኮዱ አስፈላጊነት ነው። ኦኬ እንደ አስፈላጊነቱ የምንጠቀመው ማለት ነው። they contain the parts such as opening tag and closing tag HTML ታጎች ኦፕኒንግ ታግ እና ክሎዚንግ ታግን እንጠቀማለን ማለት ነው። ይሄኛው ኦፕኒንግ ታግ ብለን እንጠራለን። ይሄንን ኢንድ ታግ ብለን እንጠራለን። ይሄንን HTML ኦፕን ታግ ነው። ይሄኛው ኢንድ ታግ ነው ማለት ነው። all HTML tag must enclosed within angle bracket ማለት ነው። ሁሉም HTML ታጎች የግዴታ ምን መደረግ አለባቸው? በአንግል ብራኬቶች ኢንክሎዝ መደረግ አለባቸው ማለት ነው። ኢንክሎዝ መደረግ አለባቸው። እዚች ጋር እንደምናየው እዚች ጋር ምን ተደርገዋል? በአንግል ብራኬት ኢንክሎዝ ተደርገዋል። አይታችኋል አይደለ? ሶ HTML ብሎ በሁለት አንግል ብራኬቶች ኢንክሎዝ ተደርገዋል። ኢንድ ታግም እዚች ጋር እንደምታዩት በአንግል ብራኬት ኢንክሎዝ ተደርጓል ማለት ነው። ስለዚህ የግዴታ እያንዳንዱ ታጎች የግዴታ ኢንክሎዝ መደረግ አለባቸው ማለት ነው። if an open tag is used then close tag must be used okay አንድን ኦፕኒንግ ታግን ከተጠቀምን ማለትም ለምሳሌ HTML የሚለውን ኦፕኒንግ ታግን ከተጠቀምን የግዴታ ክሎዝ ታግን መጠቀም አለብን ማለት ነው። ኦፕን ታግን ተጠቅመን ኢንድ ታግን መተው አንችልም። ኢንድ ታግን ተጠቅመን ደግሞ ኦፕን ታግን አለመጠቀም አንችልም። የግዴታ ሁለቱንም አንድ ላይ ነው የምንጠቀመው ማለት ነው። ነገር ግን ደግሞ አንድ ጊዜ ደግሞ ኢንድ ታግ የሌሉ አሉ ማለት ነው። ለብቻቸው ያሉት ማለት ነው። እነሱን ወደ ታች እየሄድን እናያለን ማለት ነው። ሶ እዚች ጋር HTML ታግ ሳይንታክሱ አለ ማለት ነው። በመጀመሪያ ላይ ምን ብለናል? የግዴታ ሁሉም ታጎች ምን መደረግ አለባቸው? ኦፕኒንግ ታግ ካለ ማለትም HTML ብሎ ኦፕን ታግ ካለ ምን መደረግ አለበት? የግዴታ ኢንድ ታግ መኖር አለበት ማለት ነው። የግዴታ ኦፕኒንግ ታግን ከተጠቀመን ኢንድ ታግ የግዴታ መኖር አለበት ብለናል። ነገር ግን ደግሞ ኤክሰፕሽን አለ። እዚህ ጋር ኤክሰፕሽን ምንድነው? አንክሎዝድ ታግ አለ ማለት ነው። አንክሎዝድ ታግ አለ ማለትም መጀመሪያ ላይ ብቻ ተጠቅመን መጨረሻ ላይ ኢንድ ታግ የሌሉት አሉ ማለት ነው። እነሱ እነማን ናቸው የሚለውን ለማየት እንሞክራለን። ሳም HTML ታግ አር ኖት ክሎዝድ ፎር ኤግዛምፕል BR እና HR። ይሄ ምንድን ናቸው የሚለውን በምናይበት ሰዓት ላይ ብሬክ ላይን ማለት እና ሆሪዞንታል ሩል ማለት ነው። ኦኬ ሶ BR ታግስ የሚለው it is stands for break line ነው። የBR ማለት ብሬክ ላይን ለማድረግ ማለት ነው። የምንጠቀመው ደግሞ ብሬክ ወይንም ኒው ላይን ዘ ላይን ኦፍ ዘ ኮድ ማለት ነው። ላይን ኦፍ ዘ ኮድን ብሬክ ለማድረግ ነው ወይንም ወደ አዲስ ላይን ለማስተላለፍ ነው። ማለትም አሁን ለምሳሌ የሆነ ጽሁፍ እንዲህ ቢኖር ማለት ነው። እንዲህ ቢኖር አሁንም ደግሞ ሌላ ጽሁፍ እዚች ጋር እንዲህ ቢኖር ማለት ነው። እዚች ጋር እንዲህ የነበረውን ጽሁፍ ይሄንን ማለት ነው። እዚች ጋር የነበረውን ጽሁፍ ሊሆን ይችላል፣ በተን ሊሆን ይችላል። ይሄንን ወደዚህ ወደ ሁለተኛ ወደ አዲስ ላይን ለማስተላለፍ እዚህ የነበረውን ወደ አዲሱ ላይን ለማስተላለፍ BR የሚለውን ታግ ይጠቀማለሁ ማለት ነው። ብሬክ BR የሚለውን ታግ እንጠቀማለን። ሁለተኛው ደግሞ HR ነው። ሁለተኛው ሆሪዞንታል ሩል የምንለው ነው። ስታንድስ ፎር ሆሪዞንታል ሩል ነው። ይሄ ታግ የምንጠቀመው ለምንድነው? ፑት ላይን አክሮስ ዘ ዌብ ፔጅ ማለት ነው። በዌብ ፔጃችን ውስጥ ሆሪዞንታል ላይንን ለማስቀመጥ ነው የምንጠቀመው። ኦኬ ላይንን ለማስቀመጥ ነው የምንጠቀመው። ማለትም ለምሳሌ ፔጃችን አለ። ሶ በፔጃችን መካከል ቀጥ ያለ ማለት ነው እንዲህ ያለ ሆሪዞንታል ላይንን አክሮስ ዘ ዌብ ፔጃችን ውስጥ ላይንን እንዲህ ለማስቀመጥ እንጠቀማለን ማለት ነው። እነዚህ ታጎች ምን የላቸውም? ክሎዝድ አይደሉም ማለት ነው። አንክሎዝድ HTML ታጎች በመባል ይታወቃሉ ማለት ነው። ሶ በቀጣይ ቶፒካችን ደግሞ HTML ኤሌመንቶችን ኢንዲቴል ለማየት እንሞክራለን ማለት ነው። ሶ ለዲጂታል ዶጆ አካዳሚ ቻናል አዲስ ከሆናችሁ ፕሊዝ ሳብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ ማለት ነው። ቴንክ ዩ